ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። የእናትና የልጁ እንግዲህ የቀነኒን ጉዳይ መርሳት አለብን ብዬ አላስብም። እችን ልጅ ደበድባት እንደነበረ እጇ ላይም ተሰብራ ሆስፒታል ገብታ እንደነበረ ሌላ ጊዜ በየጊዜው ይቀጠቅጣት እንደነበረ መቼ የምታውቁ ናችሁ። ግን እውነታውን ትታችሁ ዮኒ ማኛ ሀቁን ስለተናገረ ለምን ዮኒ ማኛ ትክክል ሆነ ሀቅ ተናገረ ከሱ ተቃራኒ መሆን አለብን ብላችሁ ሌላ ቪዲዮ የሰራችሁ እነ ዳልቻ የምትባል ከብትን ቁርጥ የምትባል መርዘኛ እነሱ የዚችን ምስኪን የዚችን ንጹህ ነፍስ ምን አድርገዋል? ህይወቷን ደብቀውታል። እኔ እኮ በስህተት እኔን እርቀጡኝ፣ እኔን ስደቡኝ፣ እኔ ምንም የምጎዳው ነገር የለም። ስድብ የለመድኩት ነው። 15 ዓመት ተሰድቤ ያለው ማንም ምንም እኔ ላይ ያመጣው ነገር የለም። በሚያሳዝን ነገር ግን ቺን የመሰለች ኦሮሞ ያውም የገዛ ደማችሁ ሆነ እንደዚህ እያደረገ ነበር የሚቀጠቅጣት። እጇን ሰብሯታል። እጇን እንዲህ ያለችው ፋሻውላ አለው የተጠቀለለ ይቀጠቅጣት ነበር። አንዱ አለም ይመታት ነበር። ከሷ በፊት ዴት ያደረጋቸው 3 ሴቶች አሉ። የመንግስት ከለላ ከተደረገላቸው መጥተው ሊመሰክሩ የሚመጡ 3 ሴቶች አሉ። የዛ ቀን ጸቡልና ሀገር ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበረ፣ እሷው ስለሌለ ማለት ነው። ስለዚህ ስትል አይ እንደሱ አሰራር ቀርቷል፣ እሱ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች። ይሄንን ነገር ልታደርግ ስትል ጓደኛዋን ትደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ምናምን ጸጉሯን በምትሰራበት ሰዓት እኔ አስገባለሁ ከጓደኛ ታስገባለች። ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ። እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አንፎ አፍኖ ይችን ልጅ ህይወቷን ያጠፈዋል። መቼ ነው የሚበቃው? የሴቶች የህፃናት መደፈር፣ የሴቶች መቀጥቀጥ መቼ ነው የሚበቃው? መቼ ነው የሚቆመው? በዘር በተለያየን እውነታ መደበቅ አለበት? ከዚች መስኪን ህይወት ይልቅ ዮኒ ማኛ መናገሩ አመማቸው አይደለ? ለሲምቦኒ ስጮ ዘሯን መርጬ ነው ጮኩላት እንዴ? ሲምቦኒ እኮ ኦሮሞ ናት አይደል እንዴ? ስለዚህ እውነት ስንናገር እኛ ከኦሮሞ ጋር ጠጋ ያለ ዮኒ ማኛ ነው። ኦሮሞውን፣ አማራውን፣ ትግሬውን ማንንም አልወክልም። እኔ ራሴን ወክዬ ነው የምናገረው። ሁሌም ነው የምላችሁ ራሴን ወክዬ የምናገር ሰው ነኝ። ምክንያቱም ሰው አልመረጠኝም። ውክልና የሚሰጥ ሰው ሲል ነው። ሰው ይሄን ይወክላል ብለው ሲመርጥ ነው። ውክልና ባልተሰጠኝ ቦታ ላይ እኔ እንዲህ ነኝ ብዬ መወከል አልችልም። ስለዚህ የዚችን ልጅ ደም ግን የደበቃችሁ እነ እንቁርቲ እነ ዳልቻ የምትባል አንተ ከርሳ መሀይም፣ እውነቴን ነው የምልህ፣ እግዚአብሔር በቤታችሁ የእሷ ሀዘን ይግባ። ሌላ ምንም በአንተና በእንቁርቲ ቤት እሷ እንደዚህ እየተቀጠቀጠች ስንት መከሯን ምንም ያላረገች ሴት የልደቷ ቀን ጠብቆ በትራስ አፍኖ ህይወቷን አጥፍቷት የቴሌ መረጃ ሙሉ ቢወጣ ምን ያህል ሲያስፈራራት፣ ምን ያህል ሲደበድባት፣ ምን ያህል ባዲሼም ሲያደርጋት እንደነበረ እያወቃችሁ እነ ራችሁ የምትባል ታውቃለህ። ጉድ ዝም ምን ያልከው ለፈጣሪ ስትል እንኳን አልተናገርክም ይቺን ምስኪን ልጅ። ስለዚህ አሁን የምናገረው በማስረጃ ነው። እኔ ዮኒ ማኛ ምንም እኔ ተናግሬውም አላቅም፣ እሷንም ተናግሬያት አላቅም፣ ቀነኒንም አላቃትም። እሱ በዘፈኑ አውቀዋል። አንድም ቀን ክፉን ተናግሬ እሱን ልጅ አላቅም። ሴት ልጅን ግን እንደሚቀጠቅጥ መረጃዎች ሲወጡ ማስረጃ የገዛ ኦሮሞ ወንድሞችና እህቶች ናቸው መረጃ የሚሰጡ። የገዛ የኦሮሞ ወንድምና እህቶች ናቸው መረጃ የሚሰጡ። ማንንም ዘር አልወክልም። እኔ ዮኒ ማኛና ማኛም ብቻ ነው የምወክለው። ስለዚህ በእኔ የተነሳ አማራው፣ ኦሮሞ፣ ትግራዩ መሰደብ የለብኝ። እኔን ስደበኝ፣ ምንም ችግር የለብኝም። እኔን እንደፈለጋችሁ። ግን የዚችን ሀቅ ሳላወጣ በተአምር አልተኛም። እየነገርኩ ነው። ሀቋን አወጣላታለሁ። ሰላማችሁ ይብዛ። እያንዳንዳችሁ አንዱ አለምን መረጃ ያላችሁ የመንግስት ከለላ ከተደረገ 3 ሴቶች ከዚህ በፊት አብረው የነበሩት በውጭ ወጥተው
እውነታውን ይናገራሉ። ነፍስሽ በአጸደ ገነት ከደጋጎቹ ጎን ትሁንና እህታችን እግዚአብሔር ያንቺን በደል ያንቺን ንጹህ ደም እግዚአብሔር ይበቀልልሽ። እጅግ የሚያሳዝን ነው። ለነፍሰ ገዳዮች አንድ እንቁርቲና ዳልቻ የሚባል ከብት ከገዳዮቹ ለይቻለው ከገዳዩ ከአንዱ ዓለም ለይቻለው በሕግ መጠየቅ ያለባቸው ሰዎች ናቸው።